ይፈነዳል ቤት ሲገባ ብዬ ነበር። እዚህ ሳምንት ጸለየለት እስከሚነጋ ራሱ የለም ጠፍቷል። ሊገለው ነው ተፈንድቶ ውስጡ ብዬ ስለፈወስኩ አመሰግናለሁ። አሜን። በዚህ ብላቴና ስላደረኩ ዓላማ አመሰግናለሁ። አሜን። ፓፓ ድንቅ ነገር ነው የተደረገላት። እዚህ ቸርች ስትመጣ የዛሬ ሳምንት ልጇ በግራ በኩል ጉንጩ በጣም አብጦ ትልቅ ሰው እስኪመስል ድረስ ጉንጩ አብጦ ነበር የመጣው። ይሄ ልጅ ነው ለአንድ ሳምንት ይፈነዳል ቤት ሲገባ ብዬ ነበር። ምን ሆነ? ቤት ሲገባ ቤት ሲበዳ ራሱ ጠፍቶልኝ እስከሚነጋ ራሱ ጠፍቷል። እስኪነጋ ድረስ ጠፍቷል። ሳምንት ሙሉ ነበር የታመመው። ከዛ እሱ ራሱ ይጠፋል ሲለው እዚህ ሳምንት ጸለየለት እስከሚነጋ ራሱ የለም ጠፍቷል። የዛን ቀን ራሱ ይጠፋል ሲለው ራሱ ጠፋ። ምንም አልተነካም። ጠዋት ሲነሳ ይጠፋል ብዬ ጠዋት ሲነሳ ጠፍቷል። እግዚአብሔር ስሙ ይባረክ። አሜን። የነበራችሁ ሁሉ ሰው ነበረ። ተነርቶ አብጦ ሊገለው ነው ተፈንድቶ ውስጡ ብዬ ስለፈወስኩ አመሰግናለሁ። አሜን። በዚህ ብላቴና ስላደረኩ ዓላማ አመሰግናለሁ። አሜን። በኢየሱስ ስም አመሰግናለሁ። አሜን። ለፈውሱ በሽታ ካንተ ይነሳ። አሜን። ደስ ብሎሻል? ከዚህ ሰዓት ጀምሮ ፈውስ በቤቱ ይግባ። አሜን። መንፈስ ቅዱስ ይጠቀምበት። አሜን። ለዓላማና ለራእይ ይኖር። አሜን። ለእግዚአብሔር ሆነ ቀር። አሜን። ይሁንላት። እንደዚህ ነው ፓፓ። በዚህ ስፍራ ላይ 100 ብር የተጸለየበት 100 ብር ነበረ። ተመስግባ ያንን 100 ብር ይዛ በእጇ ቆመው እያሉ አንድ አዋጅ ታውጃለህ አንተ። በዚህ 100 ብር ቲቪ ትገዛላችሁ፣ ሶፋ ትገዛላችሁ፣ ወርቅና የተለያየ ቤት የምትቀበሉ ቁልፍ መኪና የምትቀበሉ ሰዎች አላችሁ። 21 ቀን 100 ብር ነክሬ ከዘይት ውስጥ ጸልዬ ሰጠዋቸው። በትክክል ልክ የዛን ቀን እሷ ቤቷ ውስጥ ቲቪ ተበላሽቶ ቲቪ አልነበራትም እና እሷ ሳታስበው ወንድምና እህቷ ተስማምቶ 43 ኢንች ቲቪ ገዝቶ ሰርፕራይዝ አደረጓት። በዛች 100 ብር ቲቪ ብቻ ነው ሌላም ነገር ትጠብቂያለሽ? በዛው 100 ብር ደግሞ እንደወጣች የለቱ ዕለት አልጨረሰችም። ወዲያው እንደወጣች ደግሞ 100 ብሩን ወስዳ እንደገና ሌላ ልጅ ጓደኛዋ ናትና ደውላ አካውንትሽን እፈልጋለሁ ብላ ጠየቀችኝ አለች። እሺ ብዬ ሰጠዋት አለች። 2500 ብር አስገባች። ራሷ ጠይቃኛለች። ራሷ ጠይቃ ይሰማችኋል? በዛች በዘይት ውስጥ በተነከረች 100 ብር ይሰማችኋል? ዘይት ውስጥ በተነከረች በዛች 100 ብር 43 ኢንች ቴሌቪዥን አግኝታለች። 2500 ብር አግኝታለች። ቀጣይ ደግሞ ምን እንደምታገኝ አብረን እንሰማለን። አሜን አሜን። ብዙ ምስክሮችን ይዤ እመጣለሁ። እርግጠኛ ነኝ ብዙ ሁንላት። እንደዚህ ነው ፓፓ። በዚህ ስፍራ ላይ ቅዳሜ ቀን ከወር በፊት መታ ነበረ። ልጇ ምንም ነገር ሳያደርግ ሰርቆ ነው ተብለው ተከሶ ታስሮ ነበረ። ምንም ነገር አላደረገም ማለች። እዚህ ስፍራ ላይ ቅዳሜ መጣች። አንድ ቃል ወጣላት። ልጅሽ ዛሬ ተፈቶ ታገኘዋለሽ ስትይ ተባለ። የዛኑ ቀን ስትመለሽ ልጅ አለሽ ተባለ። በዛኑ ቀን ከዚህ ስትመለስ ልጇ ተፈቷል። ከዚህ ስትመለስ የዕለት ሁለት ልጇ ተፈቷል። ሰምታችኋል? ከዚህ ስትመለሽ ምን ተብለሽ ነበር? ቋንቋ ያስቸግራታል። በግድ ነው የሰማሻት። አሁን ልጅሽ ተፈታ። የዛኑ ቀን 8 ሰዓት ላይ ነይ ልጅሽ ወደ ፉሪ ያሳልፋለን አሉ። ከዛ ጠሩ። እኔም እዚህ መጣሁበት። እሱ ፎቶ ያዝቼ መጣሁ። ኦኬ፣ እሱ ወደ ፉሪ ልናሳልፍ ነው ሲባል አንቺ ፎቶውን ይዘሽ ቸርች መጣሽ። አልሄድም አልሽ እዛ። እኔ አልሄድኩም። ምንም ይሁን ጌታ ነው ይናገር ብዬ መጣሁ። እዚህ ከወጣሽ ልጅሽ ወጥቶ ይጠብቅሻል። ከዚህ ከወጣሽ ልጅሽ ወጥቶ ይጠብቅሻል አልኩሽ። ከዛ ወጥቶ ጠበቀ። ልጅ አላሳልፍም። ሊያስፈርዱበት ነበረ። ሊያስፈርዱበት የነበረው ልጅ ሊተላለፍ የነበረው ልጅ ከዚህ ሲወጣ መንገድ ላይ ነው በቃ ወጥቷል ልጅሽ አልኳት። እዚህ ሆኜ ነው ያልኳት። ከዛ ልጅ ወጥቶ ጠበቀ። ከዛ ልጅ እኔ እዚህ 10 ሰዓት ጨርሼ ስትሄጂ ልጁ ወጥቶ ውጭ ጠበቀ። የድሃ አደጎች አባት ነው፣ የመበለቶች ዳኛ። ነገርሽ ነፃ ይወጣ። እግዚአብሔር በመልካም በጎ ነገር ያግዝሽ። አሜን። ባለቤት አለች? ባለቤት አለሽ? የለም።
የለም። እግዚአብሔር ልጆችሽን ያሳድጋችኋል። አሜን። በድንገት ያላሰብሽው በረከት በቤትሽ ገባ። አሜን። ታው ለጌታ ጨብጭቡ።